የማህፀን እጢ ወይም ማዮማ አለብሽ? ኦፕሬሽንስ ግድ ነው ወይ? በዛሬ ቪዲዮአችን ስለ ማህፀን እጢ ወይም ማዮማ ለምን ይከሰታል፣ ምልክቶቹ ምንድናቸው፣ ህክምናውስ የሚሉ ጉዳዮችን እንመለከታለን። ዶክተር ኢሳያስ ላቀው ነኝ፣ የማህፀንና ጽንስ ስፔሻሊስት። ይህ ቻናላችን የተለያዩ የማህፀንና ጽንስ ርዕሰ ጉዳዮችን እያነሳን የምንነጋገርበት ነው። እርሶም ሰብስክራይብ በማድረግ ቤተሰብ እንዲሆኑም በአክብሮት እጠይቃለሁ። የማህፀን እጢ ወይም በህክምና አጠራሩ ማዮማ የምንለው በአልትራሳውንድ ሲታይ እስከ 70% የሚሆኑ ሴቶች ላይ የሚገኝ የእጢ አይነት ነው። በህመም ደረጃ ደግሞ እስከ 20% የሚሆኑት ላይ ምልክት ሊያሳይ ይችላል። ይሄ እጢ ከአንድ ሴል ተነስቶ ነው እየተራባ ሄዶ ከፍ ያለ መጠን ላይ የሚደርሰው። ለዚህ እጢ ወይም ማዮማ መከሰት የተለያዩ አጋላጭ ምክንያቶች አሉ። አንደኛው አጋላጭ ምክንያት የወር አበባ ቀደም ብለው ማየት የጀመሩ ሴቶች ላይ፣ በተለይ 12 ዓመት ሳይሆናቸው በፊት ማየት ከጀመሩ፣ ሳይወልዱ ብዙ ጊዜ የቆዩ ሴቶች፣ ማረጥ ደረጃ ለመድረስ ብዙ የቆዩ ሴቶች፣ የሰውነት ክብደታቸው ከፍ ያሉ ወይም ኦቤሲቲ የምንለው ያለባቸው ሴቶች፣ እነዚህ ሁኔታዎች የማዮማ ማደግ ላይ ትልቅ አስተዋጽኦ ያለው ኢስትሮጅን የምንለው ሆርሞን እንዲጨምር የሚያደርጉ ሁኔታዎች ስለሆኑ ነው። ሌላው ደግሞ በቤተሰብ አባል ላይ ይሄ እጢ ተከስቶ ከነበረ ሌሎቹ ላይም የመከሰት እድሉ ይጨምራል። በአንጻራዊነት ደግሞ ብዙ የወለዱ ሴቶች በዚህ እጢ የመያዝ እድላቸው ይቀንሳል። ማዮማ ሲኖር የተለያየ የሚያሳያቸው ምልክቶች አሉ። ማህፀን ላይም ሆኖ የሚቀመጥባቸው ቦታዎች የተለያዩ ናቸው። የውስጠኛው የማህፀን ክፍል ውስጥ ሊቀመጥ ይችላል። የማህፀን ግድግዳ ላይ ሊቀመጥ ይችላል። ከማህፀን ግድግዳ ውጪ ደግሞ ወደ ሆድ ዕቃ ውስጥ አበጥ ብሎ ሊቀመጥ ይችላል። መጠኑም እንደዛው የተለያየ ነው የሚሆነው። የሚያሳያቸው ምልክቶች ደግሞ አንደኛው ከፍተኛ የወር አበባ መብዛት ሄቪ ሜንስትሩዋል ብሊዲንግ የምንለው እንዲከሰት ያደርጋል። የወር አበባ መፍሰሱ ጋር ተያይዞ ከፍተኛ ህመም እንዲኖር ሊያደርግ ይችላል። በግንኙነት ወቅት ህመም እንዲሰማችሁ ሊያደርግ ይችላል። የጀርባ ህመም፣ የሽንት ቶሎ ቶሎ መምጣት፣ ከፍ ያለ ሲሄድ ደግሞ የሆድ ማበጥ ስሜት እንዲሰማችሁ ሊያደርግ ይችላል። በአብዛኛው ግን ብዙዎቹ ላይ ኖሮ ምልክት አያሳይም። 70%ዎቹ ላይ ምንም ምልክት ሳይኖር አልትራሳውንድ ሲታዩ ብቻ ድንገት ሊገኝ ይችላል። ከማዮማ ጋር ተያይዞ የሚነሱ አንዳንድ ጉዳዮችም አሉ። ከእርግዝና ጋር ያለው ግንኙነት እንዴት ነው የሚለው አንዱ ነው። ማዮማ በራሱ እርግዝና እንዳይከሰት አያደርግም። ማዮማ ካላቸው ሴቶች ውስጥ ከ1 እስከ 3% የሚደርሱት ላይ ብቻ ነው እርግዝና እንዳይከሰት የሚያደርገው። ያም እርግዝና እንዳይከሰት የሚያደርገው የማህፀን ቱቦቹ አጠገብ ተቀምጦ ከሆነ ያለው ማዮማው ሊዘጋቸው ይችላል። የቱቦ መርዘም እንዲከሰትና የስፐርም እንቅስቃሴ ላይ ችግር እንዲፈጠር ሊያደርግ ይችላል። ሌላኛው ደግሞ እርግዝና በተከሰተበት ወቅት አንዳንዴ እንግዲህ ልጁ ማዮማው ያለበት ቦታ ላይ ከሆነ ያረፈው ቀድሞ የእንግዲህ ልጅ መላቀቅ ወይም ፕላሴንታል አብራፕሽን የምንለው ችግር እንዲከሰት ሊያደርግ ይችላል። ሌላኛው አንዱ ሊያመጣ የሚችለው ደግሞ የማዮማው አቀማመጥ ነው። የማዮማው አቀማመጥ የማህፀን በር አካባቢ ከተቀመጠና ትልቅ ከሆነ ምጥ እንዳትሞክሩ ሊያደርግ ይችላል። እንደዛ አይነት አቀማመጥ ካለው ጽንሱ ለመውጣት ስለሚያስቸግር በኦፕሬሽን ነው እንድትወልዱ የሚደረገው። ሌላኛው ደግሞ እጢው ብዙ ከሆነ ወይ ደግሞ ትልቅ ከሆነ ከወለዳችሁ በኋላ ማህፀን ተኮማትሮ ደም እንዳይፈስ የማድረግ ሂደቱ ላይ ችግር ሊፈጥር ይችላል። ይሄም ፖስትፓርተም ሄሞሬጅ ወይም ፒፒኤች የምንለው ከወሊድ በኋላ ብዙ ደም መፍሰስ እንዲከሰት ሊያደርግ ይችላል። ይሄ ሁሉም ላይ የሚከሰት አይደለም። ሌላው በእርግዝና ወቅት መጠኑ በዛው ሊቆም ይችላል ወይም ደግሞ ሊጨምር ይችላል። በተለይ ከጨመረ ደግሞ የመጀመሪያዎቹ 3 ወራት ላይ በፍጥነት ሊጨምር ይችላል። በዛው መጨመር ሂደት ውስጥ ደግሞ ውስጡ የመበስበስ ሁኔታ ሊከሰት ይችላል ወይም ዲጀነሬቲቭ ቼንጅ የምንለው ሊከሰት ይችላል። እሱ አይነት ነገር ሲኖር በእርግዝና ወቅትም ከፍተኛ ህመም እንዲሰማችሁ ሊያደርግ ይችላል። የተለያዩ የማስታገሻ ሂደቶች በመስጠት ህመሙን መቀነስ ይቻላል። በእርግዝና ወቅት ከጨመረ ግን
ከወለዳችሁ በኋላ የመጀመሪያዎቹ 1 ወራት ውስጥ በደንብ መጠኑ እየቀነሰ ነው የሚሄደው። ሌላኛው ማዮማ ዝም ቢባል ምንድነው የሚሆነው የሚለው ነው ሌላኛው ጥያቄ። ማረጥ ከመድረሱ በፊት ባሉት ጊዜያት ውስጥ በራሱ ይጠፋል ተብሎ አይታሰብም። ብዙ ጊዜ እንደዛ አይሆንም። የሚሆነው አንደኛ መጠኑ ሊጨምር ይችላል ወይም ደግሞ ባለበት መጠን ሊቆም ይችላል። ግን የመጥፋት እድሉ አናሳ ነው። ሊከሰት ይችላል ግን እድሉ አናሳ ነው። ግን እድሜያችሁ እየጨመረ ሲሄድ ደም ውስጥ ያለው ኢስትሮጂን የምንለው ሆርሞን መጠን እየቀነሰ ስለሚሄድ እየሟሸሸ እየቀነሰ በራሱ የመጥፋት እድሉ ሰፊ ነው የሚሆነው። ስለዚህ ከማረጥ በኋላ በራሱ ሊቀንስ ይችላል። ማዮማ መኖሩ ደግሞ እንዴት ነው የሚታወቀው ከተባለ በጣም ትልቅ ከሆነ በእጅ በመናደርግላችሁ ምርመራም መጠርጠር ይቻላል። በዋናነት የሚረጋገጠው ደግሞ የአልትራሳውንድ ምርመራ በማድረግ ነው። ሌላው መታወቅ ያለበት ደግሞ ማዮማ ወደ ካንሰር የመቀየር እድሉ በጣም አናሳ ነው። መኖሩ ከታወቀ ደግሞ የህክምና አማራጮቹ ምንድናቸው ወደሚለው ስንሄድ የተለያዩ የህክምና አማራጮች አሉ። አንደኛው እንዲሁ ማየት ነው። የተወሰነ ህመም ብቻ ካላችሁ የወር አበባ ያን ያህል ማያስቸግር ከሆነ ዝም ብሎ ማየት ይቻላል። ሌላኛው ደግሞ በመድኃኒቶች የማከም ሂደት ነው። የወር አበባ መብዛቱ ደም ማነስ የማስከተል አይነት ካለው ህመም የሚሰማችሁ ከሆነ በተለይ ደግሞ እድሜያችሁ እየጨመረ 40ዎቹ ውስጥ ከገባ በኋላ ከሆነ የተከሰተው መድኃኒት እየሰጠን በዛ ደም መፍሰሱን ማቆም ከተቻለ ህመሙን መቀነስ ከቻልንና በዕለት ተዕለት እንቅስቃሴያችሁ ላይ ያን ያህል ችግር ካልፈጠረ በመድኃኒት ብቻ እንቆጣጠረዋለን። የሚሰጡ መድኃኒቶች የህመም ማስታገሻዎች አሉ። በተለይ ኤንኤስኤድስ የምንላቸው እንደና ኢቡፕሮፊን ይኖራሉ። ሌላኛው የእርግዝና መከላከያ እንክብል ወይም ሲኦሲ የምንለው አንዱ የሚሰጣችሁ መድኃኒት ነው። ሌሎች ደግሞ ከፍ ያሉ የመድኃኒት አይነቶች አሉ። ጄናሪች አጎኒስት የምን ብዙ ጊዜኛ ሀገር የሚሰጡ መድኃኒቶች አይደሉም፣ ግን እነዚህ ማዮማው እንዲሟሽሽ የማድረግ አቅም አላቸው። እነዚህ ጄናሪች አጎኒስት የምንላቸው ግን እነሱም ብዙ ጊዜ ማንጠቀማቸው ልክ የማረጥ አይነት ምልክቶች እንዲከሰቱ ስለሚያደርጉ ወይ ተጨማሪ ያንን የሚከላከል መድኃኒት መስጠት ያስፈልጋል። ብዙ ጊዜ በተለይኛ ሀገር ጥቅም ላይ አይውሉም። ኦፕሬሽን ከመሰራቱ በፊትም ነው ብዙ ጊዜ መጠኑን ለመቀነስ የሚሰጡት። ሌላኛው ደግሞ የማዕፀን ደም ስር ወይም ዩትራይን አርተሪ የምንለው አለ። እሱ እንዲዘጋ ማድረግም ሌላኛው የህክምና አማራጭ ነው። እሱ የመውለድ ፍላጎት ያላቸው ላይ በተለይ አይደረግም፣ ግን ምንም የመውለድ ፍላጎት የሌላቸው ላይ እኛ ሀገር ይሄም የህክምና አማራጭ ብዙም የተስፋፋ አይደለም። ማዮማው ሙሽሽ እንዲል ያደርገዋል። ሌላኛው በኦፕሬሽን የሚደረግ ህክምና ነው። በኦፕሬሽን የሚደረገው ህክምናው ዋናው ፍቱን መፍትሄ የሚሰጠው መንገድ ነው፣ በተለይ ህመም ላላቸው ሴቶች። ስለዚህ በኦፕሬሽን የምናደርገው አማራጮች አንደኛው እጢውን ማውጣት ነው ወይም ማዮሜክቶሚ እንለዋለን። እሱ የሚወጣባቸው የተለያዩ መንገዶች አሉ። ሆድን በመቅደድ የሚሰራ አለ፣ አብዶሚናል ማዮሜክቶሚ እንለዋለን። እጢዎቹ ደግሞ በጣም ብዙ ካልሆኑ መጠናቸው አነስ ያሉ ከሆኑ ደግሞ ላፓራስኮፒ የምንለው የኦፕሬሽን መንገድ አለ። በዛ መንገድም ማውጣት ይቻላል። እጢዋ ያለችው ደግሞ የውስጠኛው የማህፀን የውስጠኛው ክፍል ላይ ከሆነ በማህፀን ካሜራ ወይም ሂስቴሮስኮፒ የምንለው አለ። በሱ መንገድም ምንም ሆድ ሳይቀደድ የማውጣት ሂደት አለ። ሌላኛው አማራጭ ደግሞ ልጅ የወለዱ ካሁን በኋላ መውለድ የማይፈልጉ ማህፀን እጢው ትልቅ የሆነ ሲሆን ማህፀንን አንድ ላይ ከእጢው ጋር የማውጣት ወይም ሂስቴሬክቶሚ እንለዋለን። እሱ ነው የሚሰራላችሁ። አንዳንድ ጊዜ ደግሞ እጢውን ብቻ ለማውጣት ታስቦ ግን በጣም እጢው የበዛ የማህፀንን አብዛኛው ክፍል ያካተተ አይነት ሲሆን ከፍተኛ የደም መብድማት እና አስቸጋሪ ሁኔታዎች ሊኖሩ ስለሚችሉ አንዳንዴ ሳይፈለግም ማህፀን እንዲወጣ ሊያስገድድ ይችላል። ስለዚህ ኦፕሬሽን አማራጮቹ እነዚህ ናቸው።
ከኦፕሬሽን በኋላ ምንድነው ሊጠበቅ የሚችለው የሚለውን ስንመለከት ደግሞ አንዳንድ ጊዜ እጢው ድጋሚ በትንሹም ቢሆን የመተካት ባህሪ ሊኖረው ይችላል። ሪከረንስ የምንለው ኦፕሬሽን ከተሰራ በኋላ ምንም እርግዝና ሳይከሰት ቢያንስ 3 ወር እንድትቆዩ ይፈለጋል። ከዛ በኋላ ካረገዛችሁና ኦፕሬሽኑ የማህፀንን የውስጠኛውን ክፍል ኢንዶሜትሪያል ካቪቲ የምንላት ጋር ካልነካ እሱን ያው ሐኪማችሁ ነው የሚነግራችሁ ነክቷል አልነካም የሚለውን። እሱን ካልነካ በምጥ ነው ቀጣይ የምትወልዱት። ግን እሷን ከነካ ምጥ መሞከር አይቻልም፣ በኦፕሬሽን ነው እንድትወልዱ የሚደረገው። ስለዚህ ማዮማን በተመለከተ ጠቅለል ያሉ መረጃዎች እነዚህ ናቸው። ለዛሬ አዘጋጀውላችሁ ርዕሰ ጉዳይ ይሄንን ይመስል ነበር። ጠቃሚ ጉዳዮችን እንዳገኛችሁበት ተስፋ አደርጋለሁ። ሌሎችም እንዲህ አይነት መረጃዎች ሲለቀቁ እንዲደርሷችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። ቀጣይ እስክንገናኝ ድረስ ቸር ሰንብቱ። አመሰግናለሁ።